እና እስከዛሬ ለሰነዘርኩብሽ እጅ ለተናገርኩት አልባሌ ቃላት ከልቤ በጣም ይቅርታ ልጠይቅሽ እፈልጋለሁ። ጥፋትሽን አምነሽ ይቅርታ በመጠየቅሽ ደስ ብሎኛል። አውቃለሁ በጣም ብዙ ነገሮችን አድርገሻል። እኔና ብሩኬ መሀልም ብዙ ነገሮች ተፈጥረዋል። ግን ደግሞ አሁን ልልሽ የምፈልገው ምንድነው በቃ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ የሚያገናኘን ነገር ባይኖር ደስ ይለኛል። አንቺ ጋር ምንም የሚመጣ ችግር የለም ነው። ይቅርታ ብለናል፣ ይቅርታ ጠይቀናል፣ እናመሰግናለን። ግን ከዚህ በኋላ እነዚህ ልጆች ህይወት እቺ ልጅ እንዳትገባ ሄዳል። አይታችሁታል ቪዲዮውን። ጓደኝነት በእንደዚህ ትናንትና እንደዛ የሆነች ፍቅር ደሳለኝ ምናምን ያለች ዛሬ እየለቀቃት እኔ እንደዚህ አይነት ነገር በህይወቴ አይቻላቅ። ስለዚህ መሳይነት አውቃ ነው ትናንትና ወሬ ዛሬ ሌላ ወሬ ገብተሻል። ብዙ ነገር ሆነናል እኛ፣ ብዙ ነገር ተዋርደንበታል። እነዚህን ልጆች ህይወት እሷም አዋርዳናለች። ዛሬ ተነስታ እንደገና ሃይሚም ራሷ እዚህ ጋር የምትቀዱን ካላችሁ ቅዱና ላኩላት። በተአምር ጓደኛ መሆን የማትችል ልጅ ብትሆን ይችላል። ከመጣ ጀምሮ ዛሬ ቲክቶክ ላይ ኮሜንቱ ሙሉ ይሄ ነው ማድረግ ነበር። በዛ ላይ አፈቀረች አይደለ? እኔ አሳምነዋለሁ። ሚስትየዋ እያለች እሷ የምታሳምነው ማን ስለሆነች ነው? ምን ስለሆነች ነው? የታውቃው የትኛው በር ተፈቅዶላት ነው አሳማኝ የምትሆነው? በዛ ላይ ይቅርታ ከተባለ በኋላ በቃ በሰላም ከእናንተ ጋር ቤተሰብ ለምን ቤተሰብ መሆን ፈለገች? ጓደኝነት እንዴ አይደለም። ትናንትና እኮ ነው፣ ቀን አልረዘምም፣ አንድ ሳምንት እንኳን አልሆነውም። ዛሬ እንዴት ታርጉልኝ? እንዴ የሴት ጓደኛ የለኝም ሶሪ። እንዴ አንድ ዩዘር ታስተላልፍ ትጨርስና ይቅርታ። ስለዚህ ይሄ ነገር የማይሆንም ሆኖም የማያቅ ነገር ነው። ሃይማኖት ታደሰ ያ ብዙ ነገር ሆነናል። ሁኑልኝ ብለሽ አይደለም የሆነው፣ ስለምንወዳችሁ ነው። ዛሬ እንደገና ስህተት እየተሰራ እኛ እየተሰደብን፣ ሰው እየተሰደበ፣ አንቺ እየተሰደብሽ፣ እሱ እየተሰደበ፣ ራሱ መንገዳችሁን አስተካክሉ፣ ነገራችሁን አስተካክሉ። እቺ ልጅ ከህይወታችሁ ወጥታለች፣ እያመጣችሁ ነው እንደገና። ከዛሬ በኋላ ጓደኛ ብላችሁ ከእሷ ጋር ብትመጡ እኔ ስማችሁንም አላቃችሁም። ይቅርታ አድርጉልኝ። እኔ ብቀር ምንም አልጠቅምም አልጎዳም። ግን የምወዳችሁን ነገር ያህል ልቤ በጣም ነው ያዘነው። ዛሬ ጥሩ ነው፣ ይቅርታ ተቀብያለሁ። ይቅርታ ማማት ነው። እናንተ የምትሰሙኝ ሰዎች ካጠፋው በጣም ይቅርታ። ለእኔ ግን አልተመቸኝም፣ አልመሰለኝምም፣ አይሆንምም እንደዚህ አይነት ነገር። ለዛ ነው። መልካም ቀን ይሁንላችሁ። እሺ ሀናንዬ፣ ስራ ስለሆንኩ ነው። ሳኒ ይሄን ነገር አውሩበት በደንብ። ይቅርታ ካጠፋው ይቅርታ፣ የይቅርታ ሳምንት ነው። እኔ በይቅርታው ምንም ችግር የለም። የዛሬ በእግዚአብሔር አንቺም እኮ ላይፍ ሲገቡ ጻፍላቸው። የምር አንድ ጊዜ እኮ ነው ሰላም ላይ ተናገርኩት። እንደዚህ አይነት ጓደኝነት ለምን እሷ ጓደኝነት እንዲህ በጣም ፈለገች? ከነሱ እንዴ ፈለገች? ሃይሚን አነጋገር ሰምተሻል አልከልብ? ሃይሚ እኮ የተናገረችው ልክ ነው እኮ። አዎ አይሆንም ነበረ ኦኬ አለቻት። ግን አንቺ የመጣሽበት አመጣጥ ጥሩ ስላልሆነ አልቀበልም አለች። ብቻም ሳይሆን ሀናንዬ ለምን አስፈለገ? በቃ እሷ ከነሱ ጋር በቃ አልፈልግም ካለ እኮ እሷ አልፈልግም። ከዚህ በፊት የነሱ ጓደኛ ነበረች እንዴ? ከዚህ በፊት የሃይሚና የብሩክ ጓደኛ ነበረች ጋይስ። እኛ ደግሞ ምንድነው እሱን እሷ ማሳመን አትችልም። ሚስትየዋ እያለች እሱን ኖ እንደዛ የለም። ለዛ ነው ይሄን ነገር ሃይሚ አልተቀበለቻትም ጌታን። እሺ አላለቻትም። ምንም የተቀበለችው ነገር የለም። ገባኝ እኮ ግን ዛሬ መጠያየቅ መነጋገር የምንችለው ነገር እዚህ ጋር መነጋገር የምንችለው አመት ባል ይለፍ ችግር የለም። እሱን አሳምና ማን ቤት ነሽ አንቺ የምታሳመኘው? ሁለተኛ ነገር መናገር የምፈልገው እኔ ግን ምንድነው ልጅቷ እንደዚህ የተጣበቀችው አልገባኝም። ባለፈው የሆነ የመጀመሪያ ጊዜ እንኳን መታ ከሃይሚ ጋር እግዚአብሔርን ተመስገን። ሃይሚ የተናገረችው እግዚአብሔርን በደንብ ስሟት ሄዳችሁ ትክክል ንግግር ነው የተናገረችው። ጌታ ምስክሬ ነው። ይመጣል ጌታን ራሱ አልሰጠችም። የዚህ ለፈለሳት ነው ቢዶን የጨረሰችው። እግዚአብሔርን እኔ ሃይሚ ላይ እንደሷ ነጥብ ያለው ነው። እስቲ በደንብ ይሁን። እኔ ልብ ብዬ እንደዛሬ አዳምጬ አላውቅም። እግዚአብሔር እኮ ሃይሚ የሚፈጠረውን አናውቅም ስትል በቃ አዎ ከአመት በዓል በኋላ አለች። ምን ቀጠሮ አለ? ይቅርታ ሰው ከጠየቀ ጠይቅ አይደል? ምን ፈልገች እኮ ነው የሚታናድነው እግዚአብሔር
አይ የሆነ በቃ የምታወራው ነገር ትላንትና የምታወራው ሌላ ዛሬ የሆነ የፈለገችው ነገር ነው። አሳልፈን ደግሞ ሌላ አጀንዳ እየሰጠን ነው። ዝም እንበል በቃ እሺ። እኔ ገርሞኝ ማለት ነው። ሌላው ተይውና ለምንድን ነው በዓል ያለችው ነገር ያኔ ያልጣመኝ እሱ ነው። ሌላው አልተቀበላቻችም። ግን ደግሞ ምንድነው ያለችው መጨረሻ ላይ ከበዓል በኋላ እሱ ያወራሉ። ይሄ ጓደኝነት እኮ ነው ያለችው። መችኝ እኮ ነገ ብትመችኝ እንኳን አይደለም ብትመችኝ የፈለግሽ ብታረግልኝ በነጋታው ነው ይቅርታ ብትጠይቅኝ ይቅር መልሰው ነኝ። ማርያምን ፍቅር እኮ ለፈጣሪ ነው እንዴ! ይቅር ማለት እኮ ጥሩ ነው። ቆይ ሃናን ማለት ነው መቼም ላይክም ሰብስክራይብም አድርጌያለሁ። እንዴት ታደረሽን? ማርያምን አድርጌያለሁ። አላረኩትም። ላይክ አድርጌያለሁ። ላይክ አላረኩትም። ትላንትና አላረኩትም። የይቅርታ አረጋለሁ እንዴ! ይሄ ጣቴ ይሄ እጄ ምን ነው ዛሬ እያተሽከረከረ አይደል? እንደ አንዳንድ ሰው እንዴ እኔ በቃ አሁን ጨርሳለች። እሷ እኮ ሀናን እየጨርሳለች እንዴ። እናንተንም ይቅርታ አለች። ምን አይነት ሰዎች ናቸው? ኧረ ተው በእናታችሁ። ይቅርታ ብላለች። የሆነ ነገር ትን ብሎኝ ልሞት እችላለሁ እናቴ። በጣም እናንተ ነገር አትጭመቁ፣ አትጠቡ፣ አታሽጡ። ኧረ በእናታችሁ ወደ ራሳችሁ ተመለሱ። ተው ነገ መሞት አለ እንዴ። እንትናን እያሽከረከሩ አይደል እንዴ ለጌም ወይ ታምረ እስራኤል ሄርሜላን እያሽከረከሩ ቫይራል ትወጣለች። እናሳ እንዴ ጣውሉን የቀሚጃ አላቅም። እኔ ቂም መያዝም አልፈልግም እንዴ። እኔ እነሱ ሰላም ይሁኑ እንጂ እኔ እነሱ ሰላም ከሆኑ ምን እፈልጋለሁ? በቃ እሱንም ጠይቀታሻል አታገኘ ያለቻት እሺ ያለቻት ከለስ ጨረሱ። እኔ አሁን አልሰማ ከተባባልና ይቀፍኛለች አቀፈች። በቃ ጨረሱ። ያወሩልኝ አልፈልግም። የዚችን እና ጀመር ምንም ነገር የለም። ማርያምን ለስራ ነዝር ብቻ። ስለዚህ ለማይገባው ምን ትያለሽ? ልጅቷ ደግሞ ያፈቀርኩ ፕራንክ እያረኩ ነው ብትል ራሱ ደስ ይል ነበረ። ኖ ፕራንክ ነው ብትል ሰው ይቀበል ነበረ። ኧረ ዝም እንበል እስቲ፣ ዝም እንበል። እንደፈለገች አለች አይደል እንደ የሰው ባል ለጥፋ እንትን የምትል ምን ሆናችሁ ነው? አዎ አንቺማ ወጣለች። አሁን ጨርሳለች። ዛሬ ጨርሳለች። እንዴት ነሽ? ጋለና አስጋለ ላይፍ ቢገቡ ማለት ነው 3-4 ይቅርታ የለም በሉ። ገና ይቅርታ ጠይቃለሁ። ገና ይቅርታ አታል እንደ ልጅቷ ባስማን በወል ተው በቃ ማማትም ነው በእኛ በክርስቲያኖች በቃ ነው። እሷ ይቅርታ ምንድነው? እኔ አልገባኝ አይደለማ። ያኔ ሃይሚን እንትን አላለች። በቃ ወጣች እኮ ዛሬ ጨረሰች እኮ። ነገ ጠይቃለሁ እሱንም ስትለው በቃ ትላንት ጨርሰሻል አለቻት። በቃ ጨረሰች። ወይ ምን መሰለህ በኋላ እመጣለሁ ብላለች እያሉ ነው። ምንድነው? እኔ አላየሁም። ያ ሁሉ ነገር እንትን ካለ በኋላ ነው ያለችው። አዎ ከበዓል በኋላ እመጣለሁ አለች እኮ። ምን ልትሰራ ትስራ? በቻናሉ አልሰራ ነው አይደል? እናንተ ዩቲዩብ ተለቋን እንዴ? አዎ ሃይሚ መታለች እኮ ባሎቿ ላይ ነው። የማኔ አጥማሪያም ነይና እንጂ ማስተያየት ለመስጠት አይቶ ነው አይደለም። ሃናን ባል በኋላ ማጣን የሆነ በቃ የሆነ ከባል በኋላ ማጣን ስትል የሆነ የነገር አመጣጥ ይመስላል። ኖ እናንተ ለምንድን አርቃችሁ የምታስቡት? እስቲ በሰላሙ ነው ምን መሰለሽ፣ አንዴ ከተከታይ ነው ዛሬ ማለት ነው ኮሜንት ላይ ላይፍ በድንገት ከመጡ ማለት ነው ሃናን ምን ማለት አለብኝ 3-4 ይቅርታ የለም ከአመት በዓል በኋላ እመጣለሁ ምናምን የሚባል ነገር የለም። ከዚህ በኋላ እንዳትመጣ እኛ ማየት ራሱ አንፈልግም ማለት ነው አለብን። ኮሜንት ስሁላችሁ ማለት ነው ለመሰለሽ እንትንም ስላው እንደዛ ነው የምንለው። አትመጣም ምን መሰለህ በዓል በኋላ እመጣለሁ ምናምን እንዴት ነው ያፈቀረ ሰው ከዛ ወይኔ እኔ ሌላ ይቀይርልሻለሁ በስመ አብ ልጅቷ እኮ አውቃ እኮ ነው እግዚአብሔርን አውቃ ነው። ምንድን ነው የሚደሞ በጣም አስመሳይ ናት።
በጣም አስመሳይ ናት። እግዚአብሔር የምታደርገው ሁሉ ነገር አስመሳይ ይባለች እኮ ሃይሚም እሱም አሉ እኮ እኛ በቃ ካሁን በኋላ ማግኘትም አንፈልግም ማለት ነው። ኮሜንት ቆይ ሃይሚ ጊዜ ይፈታል ያለችው ምንድነው? የምን ጊዜ ነው? ምንድነው ጊዜ ይፈታል ያለችው እኮ ጓደኝነት እሷ ዝም ብላ እየጠየቀች ነው አይደለ? ኦኬ እና ብትበላል ዝም ብያ ያለው ለማለት አክል ነው። እሷ ዝም ብላ እኮ ሃይሚ ሲጀመር እኮ የሴት ጓደኛ እኮ አትፈልግም የላትም። ዛሬ ማለት ነው ኮሜንት ሙሉ አመት በዓል በኋላ የሚባል ነገር የለም። ልጅቷን ከናንተ ማል ማየት አንፈልግም። ኮሜንት ሙሉ ይሄ በያቸው ለሁሉም ነገሯቸው። እዛነ ብሩኬ እንደዛ ብሎ አንድ ላይ ሆነን ማለት ነው ነገሩ አንድ ላይ ሆነን ማርያም መጽሐፍ ማይችሉት ማለት ነው። መጽሐፍ ማትችሉትም የጻፉትን ኮፒ እያረጋችሁ ሊቀቁ ይደረጋል። አሁን ይሄው የቃልን ኮፒ ላርግ ነው። አያችሁ እንደዚህ ማለት ነው። አሁን ኮፒ ያደርጋለሁ። አው ኮፒ ያደርጋለሁ። አሁን ቃል ጽፋለች አይደል? እኔ ደግሞ ቃል ጻፋችሁን እኔ ኮፒ እያረኳት ነው የእሷን እኔ ሳልጽፍ ሰባት ከመቼሽ ነው የመጣችው? ቆየች እኮ 8 ነው እየጠበቀው 8 ነው የምትጠበቀው። ነው የምንጠብቀው። ሲሚ ሃናን ማለት ነው። የምር ነው ሁላችሁም አንድ አይነት እንጻፍ ገባችሁ? የምር ነው። የምንም ጎዴ ከዚህ በኋላ መልሼ እመጣለሁ ምናምን የሚስለው ማን ስለሆነ ሁላችንም አንድ መሆን አለብንና ሁላችንም መቃወምና እንደዛ ስም አልጠራም ጌም እንደዛ እንዲሆን አንፈልግም። ማርያም ሳይኔ አንቺ ማስተላለፍ ሁሉም ቦታ በቃ አንድ ነው የምንሆነው። አዎ እንደዛ ማድረግ አለብን።